ሙሉ ለሙሉ ስራ ያቆሙ የጤና ባለሙያዎች መኖራቸውን የኢትዮጵያ ጤና ባለሙያዎች ማህበር ገለጸ። የጤና ባለሙያዎች ጥያቄያችን አልተመለሰም በሚል እያደረጉት ባለው ስራ የማቆም እንቅስቃሴ ሙሉ በሙሉ ስራ ያቆሙ የጤና ባለሙያዎች መኖራቸውን የኢትዮጵያ ጤና ባለሙያዎች ማህበር ለመገናኛ ብዙሃን ገለጸ። ማህበሩ እንደገለጸው በስራ ማቆም እንቅስቃሴው ሳቢያ ስራቸው የተስተጓጎለ ሆስፒታሎች ሙሉ ለሙሉ ስራ ያቆሙ ባለሙያዎች አሉ የሚል ምላሽ ሰጥቷል። ለአብነትም ጥቁር አንበሳ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ወላይታ ሶዶ ስፔሻላይዝድ ሆስፒታል ሙሉ የስራ ማቆም እንዳደረጉ ነው መረጃ ያደረሰን ብሏል። የስራ ማቆም አድማ አልተደረገም የሚለው ከእውነት የራቀ ውሸት ነው። ያላደረጉ ተቋማት ይኖራሉ። ያ ደግሞ ምንም ነገር እንዳልፈጠረ መገልበጥ አይደለም ነው ያለው። ጤና ተቋማትም የቋሚና ኮንትራክት ቅጥር እያወጡ ነው፣ ለማስፈራራት እንጂ ጥያቄውን ለመመለስ አይደለም እየሄዱ ያለው ሲል ገልጿል። ጤና ሚኒስቴር ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ካሉ ባለሙያዎች ጋር እስካሁን ውይይት አላደረገም ሲልም ማህበሩ ተናግሯል። የባለሙያዎችን ጉዳይ በተመለከተ ምን አዲስ ነገር አለ ተብሎ በመገናኛ ብዙሃን ለተጠየቀው ሲመልስ የሰብአዊ መብቶች ኮሚሽን ኢሰመኮ ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ያሉ ባለሙያዎችን በማህበሩ በኩል ማነጋገር መጀመሩን ገልጿል። ማህበሩ እንቅስቃሴ እያደረጉ ያሉ ጤና ባለሙያዎችን ጉዳይ በመያዝ ከኢሰመኮ ጋር እንደ ማህበርና እንደ ቦርድ እያወራ መሆኑን የቦርዱ አመራሮችም ቅድመ ሁኔታዎችን እንዳስቀመጡ አስረድቷል። በዚህም መጀመሪያ የታሰሩ ሁሉም ጤና ባለሙያዎች ይፈቱ፣ በመግለጫ ለጥያቄዎቻችን እውቅና ይሰጥ፣ ከዚያ በኋላ ገለልተኛ አካል ይገኝን፣ እኛም ተወካይ እንልካለን የሚል ሀሳብ አቅርበዋል ብሏል። የምንፈልገው ሰላም እንዲፈጠርና ጤና ባለሙያው ወደ ስራው እንዲመለስ ነው። ግን ለመመለስ ቅድመ ሁኔታ አስቀምጦ ጥያቄ እያቀረቡ ያሉ ባለሙያዎችን ማነጋገር ያስፈልጋል ነው ያለው። እንቅስቃሴ እያደረጉ ያሉ ባለሙያዎችም ቅድመ ሁኔታዎች ከተሟሉ ወክሏቸው የሚነጋገር አካል ለመላክ ዝግጁ እንደሆኑ መናገራቸውን የገለጸው ማህበሩ የኢትዮጵያ ሰብአዊ መብቶች ኮሚሽንም ይህን ጉዳይ ይዛለሁ አቅም አለኝ እያለ ነው ሲል አስረድቷል። በተያያዘ ዜና ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ በመንግስትም ሆነ በግል ተቋማት ለመስራትና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን ስለሚችል ይህን ማሳሰብ ፈልጋለሁ ሲሉ የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ተናገሩ። በሕክምና ያሉ ህጻናትን ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ ይቅርታ የማይደረግለት ስህተት መሆኑን ጭምር አይተናል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ጥያቄዎችን ያነሱ ጤና ባለሙያዎች እያደረጉት ስላለው እንቅስቃሴ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ ምላሽ ያሉትን ማብራሪያ ሰጥተዋል። በዚህም ጤና ባለሙያዎች ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ይዞ መቀጠል እንደሚከብድ በመግለጽ አስጠንቅቀዋል። ዶክተር ደረጀ ሲቀጥሉም የጤና ባለሙያዎች ጥያቄ ዛሬ መጣ ሳይሆን ውዝፍ ጥያቄ መሆኑን አምነው ባለፉት ዓመታት እየተመለሱ አሉ፣ ያልተመለሱም አሉ። ይህን ለመፍታት መንግስት ባለፉት ዓመታት በርካታ ንቅናቄዎችን አድርጓል ብለዋል። አንዱ በተለይ የጤና አስተዳደር አዋጅ በቅርብ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ እንደገባ ጠቅሰው በዚህም ባለሙያዎችን የተመለከተ ትላልቅ አንቀጾችን እንዲደነግግ ተደርጓል ሲሉ ተደምጠዋል። ሙያተኞች ነጻ የጤና አገልግሎት እንዲያገኙ እንደሚደረግ፣ በሚቀጥለው ዓመት ወደ ስራ እንደሚገባ፣ ከህክምና ስህተት ከጥቅማ ጥቅም የተያያዙ ጉዳዮች ሙያተኞችን የሚደግፉ ጉዳዮች በአዋጁ ውስጥ እንደተቀመጡና ወደ ስራ እየተቀየረ እንደሆነ አስረድተዋል። ቅጥር ባለፉት ዓመታት እየቀነሰ እንደመጣ፣ ይህን ለመፍታት ተጨማሪ በጀት በማፈላለግ ሚኒስቴሩ ሙያተኞችን እየቀጠረ ሌሎች ችግሮችን ለመቅረፍ የተያዘው የጤና ሴክተር ሪፎርም ሰፋፊ ጉዳዮችን ያስቀመጠ እንደሆነም ገልጸዋል። ይሁን እንጂ ይህንን ወደ ጎን በመተው በሶሻል ሚዲያ በሚመራ አደረጃጀት አድማ በማድረግ በውስን ቦታዎች አገልግሎት እንዲቋረጥ የተደረገው በፍጹም ተቀባይነት የሌለው ነው ብለዋል። ጤና ሴክተር ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው ሲሉም ተደምጠዋል። የዓለም ጤና ድርጅት የሚወጡ ድንጋጌዎች እንዳሉ በመጥቀስ ሰብአዊነት ነው ተላብሰን መስራት ያለብን፣ የሀገራችን የተለያዩ ህጎችን ይህንን አስረግጠው አስቀምጠዋል ነው ያሉት። በፍጹም የጤና ሙያተኛ ስራ ማቋረጥ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል። ከዚያም ባሻገር የጤና ሙያተኞችን በፕሮፌሽናል ኤቲክስ የሚባለው የህክምና ስነ ምግባር ይህንን እንደማይሆን አስቀምጠዋል ብለዋል። በቃለ መሐላ እጃችንን አንስተን በየትኛውም ሁኔታ ውስጥ ታካሚዎቻችን እናገለግላለን ብለን ቃል ገብተን ወጥተናል ያሉት ሚኒስትር ዴኤታው እነዚህን ወደ ጎን በመተው የድንገተኛ ክፍል ታካሚዎችን፣ በህክምና ያሉ ህጻናትን፣ ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ ይቅርታ የማይደረግለት ስህተት መሆኑን ጭምር አይተናል ሲሉ ተናግረዋል።
አክለውም ከታካሚዎቻችንና ሆስፒታሎች ማህበረሰብ ጋር ባደረግነው ውይይት ትክክል እንዳልሆነ ተገልጾ የተመለሱ ሙያተኞች አሉ፣ ግን አሁንም ያልተመለሱ አሉ። ወደ ስራ ገበታቸው ያልተመለሱ ሙያተኞች በአብዛኛው በሕክምና ትምህርት ያሉ ሐኪሞችና ስፔሻላይዝ ለማድረግ እየተማሩ ያሉ ሬዚደንቶች ናቸው ብለዋል። በአብዛኛው በዚህ ችግር የገቡት በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ በመንግስትም ሆነ በግል ጤና ተቋማት ለመስራትና የጤና ባለሙያ ሆኖ ለመቀጠልም አስቸጋሪ ሊሆን ስለሚችል ማሳሰብ ፈልጋለሁ ሲሉ አስጠንቅቀዋል። ውጪ ላይ ሆነው ወደ ጤና ተቋም ሰው እንዳይመጣ የሚያደርጉ ሌሎችን ባለሙያዎች የሚያስፈራሩ አካላት አሉ። በዚህ መንግስት የማያዳግም እርምጃ ይወስዳል ብለዋል። ጤና ተቋማት መታችሁ አገልግሎት የምትሰጡበት ነው። ማንኛውም ባለሙያ መጥቶ አገልግሎት መስጠት አለበት። ምንም የሚፈራ ነገር የለም። መንግስት በቂ የሆነ ከለላ ያደርጋል። የሚያስፈራሩትም ውጪ ላይ ያሉ ናቸው እንጂ ቅርብ ያሉ እንዳልሆኑ በተለያየ መንገድ ታይቷል ሲሉ ገልጸዋል። ዶክተር ደረጀ ጤና ባለሙያዎች ስራ በማቆማቸው የደረሱ ጉዳቶች ሙያዊ ቃል ኪዳን የሚያስከትለው ተጠያቂነት ምን እንደሆነ እንዲያብራሩ ተጠይቀው ሲመልሱ በአዲስ አበባም ያሉት ሆስፒታሎችን ጥሎ መውጣት አለ። ወሳኝ የሚባሉ ክትትል የሚያስፈልጋቸው የጨቅላ ህጻናት የድንገተኛ ሕክምና ክፍሎች፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ በአንድ ጊዜ ይወጣሉ። ያም ሆኖ ግን ከሌላ ክፍል ሰውን በመመደብ ችግሮች እንዳይስፋፉ ለማድረግ ጥረት ተደርጓል። ባለሙያዎችንና ሲኒየር ሰራተኞች ገብተው ስራዎች እንዲቀጥሉ ተደርጓል። ቶሎ እርምጃ ባይወሰድ ችግሮች እንደሚመጡ ይታወቃል። ግን ለመሸፈን ከፍተኛ ጥረት ተደርጓል። ይህ ድርጊት ማህበረሰቡ እንዲቀጣ፣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይህን በቀጥታ ባለሙያዎችን አውቀው ሊያደርጉት ይችላሉ። አንዳንዱ ሳያውቅ በውዥንብር ውስጥ የሚገባለ ለጥላት መጠቀም የሚሆንም ጤና ባለሙያ ይጠፋል ብለን አናስብም። የጤና ባለሙያዎችን ለማግኘት ጥረት ስለተደረገ ወደ አገልግሎት የተመለሱ አሉ። በፌዴራል ስር ባሉ ሆስፒታሎች ባደረግነው አሰሳ አብዛኛው ጤና ተቋም ተመልሷል። ይቅርታም ጠይቋል። ተሳስተናል፣ ውጪ ባለው ስጋት ነው ያደረግነው ብለው የገባሉ፣ ግን ያልገቡም አሉ ብለዋል። በቀጣይ የምናደርገው አስተዳደራዊና ህጋዊ እርምጃ ስላሉት ሲያብራሩ በአስቸኳይ መምጣት አለባቸው፣ ካልመጡ ግን የሙያ ፈቃድ ይዞ መቀጠል እንደሚከብድ መናገር እፈልጋለሁ። ሬዚደንት በሜዲካል ኢንተርን ሊሆን ይችላል። በትምህርት ገበታቸው ለመቀጠል ከባድ ነው የሚሆነው። ባለሙያዎች ጥሪውን ተቀብለው እንደሚመጡ እርግጠኛ ነን። ካልሆነ ግን እርምጃ ይወሰዳል። የጤና አገልግሎትን ሪፎርም በማድረግ ጥራት ያለውና ፍትሃዊነቱን የጠበቀ አገልግሎትና በሁሉም ደረጃ እንዲኖር መንግስት እየወሰነ ነው። ከባለሙያዎቻችን ተነስቶ አሁንም የምንወያይበት ጉዳይ ትክክል ነው። የሚያነሷቸው ጥያቄዎች ሊመለሱ የሚገቡ እየተመለሱም ያሉ በቀጣይነትም የሚመለሱ ናቸው። ከሁሉም በላይ ግን ባለሙያዎቻችን በመረጋጋት ሰከን በማለት ሁሉም ደግሞ በተለያየ መንገድ በመንቀሳቀስ ሳይሆን በክልልም በወረዳም ካሉ የመንግስት አካላት ጋር በመነጋገር በየደረጃው የሚፈቱ ጥያቄዎች አሉ፣ በእቅድ ተይዘው እየተሰሩ ነው ብለዋል። $245 ሚሊዮን የመዘበሩት የቀድሞ የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። $245 ሚሊዮን የመዘበሩት የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈረደባቸው። አውግስቲን ማታታ ፓኒዮ $245 ሚሊዮን የሚጠጋ የህዝብ ገንዘብ በመመዝበር የሀገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህን ብይን የተላለፈው። ከእሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲኦግራቲያስ ሙቶምቦም በዚህ ምዝበራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞ ጠቅላይ ሚኒስትር ጠበቃ ውሳኔው ኢፍትሐዊ እንዲሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰደው የሀገሪቱን ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው።